ሰላም ሰላም ጤና ይስጥልኝ እንደምን አላችሁ ውዶቼ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በጣም ተጠፋፍተናል። ከወር በላይም ሆኖኛል አይደለ? ተጠፋፍተናል ከስራ ጋር ከልጆች ጋር ምንም አልተመቸኝም። ለዛ ነው ዛሬ እንግዲህ እንዲህ ጠፍቼ የተያያዘ ፀጉር ነው ይዤባችሁ የመጣሁት። እንግዲህ ይሄንን እናበጥራለን። በኋላ ወደ ማታ አካባቢ ደግሞ ወደ ስራ ተመልሼ ስለምገባ ውህድ መቀባትም ማርጠብም ስለማልችል እንደገና እንደዚህ ትቼው 2 ቀን ሌላ 2 ቀን 3 ቀን መቀመጥ አልችልም። በቃ የሆነ ነገር የተሸከምኩ ነው የሚመስለኝ። እውነት ለመናገር ታጥቤው ሰርቼው የሚያምር አድርጌው ነበረ። ከዛ በኋላ ፈትቼው እንደ ድንገት ወደዚህ ስል ሳይመቸኝ ወደ ስራ ገባው። ከዛ በኋላ ከስራ መጥቼ አስይዤው ተኛው። እንደዚህ ሆነላችኋለሁ። እና እንደዚህ ሲሆንባችሁ በቃ ይቅር ይኸው ለምን ነገ ከነገ ወዲያ እያላችሁ እንደዚች ሽግ አርጋችሁ አስይዛችሁ በቃ ይቅር ብላችሁ አትተው ይቅር ጥሩ አይደለም። ኖ እንደዛ እንዳታረጉ። ምክንያቱም በኋላ ልፋቱ ለራሳችን ነው። ዞሮ እኛ ጋር ነው የሚመጣው። ስለዚህ ምን ታረጋላችሁ? ልክ እኔ እንዳደረግኩት በራችሁን ዝግት ታረጉና ያው በሰው ፊት ለማልቀስ ምናምን ስለማይመች ማለት ነው፣ ስለሚያሳፍር ማልቀሳችን ስለማይቀር በራችሁን ዝግት ታረጉና ከዛ በኋላ እያለቀሳችሁን ቢሆን ፀጉራችሁን አበጥሩት። ያው አንዳንድ ሰዎች ታውቃላችሁ አይደለ? ፀጉራቸው ሲያያዝ ጉምድ አድርገው ይጥሉታል። እንደዚህ አድርጎ የሚያውቅ የለም። ስለዚህ የፀጉር መያያዝ ቀላል አይደለምና በር መዘጋትና እያለቀሳችሁም ቢሆን ማበጠር አለባችሁ ነው የምላችሁ። እና ከፊት ለፊቱ ጀምራለሁ። እንደምታዩት በጣም ተያይዟል። ደግነቱ ታጥቤ በእርጥቡ ቅባት መቀባቴ በጣም ጠቅሞኛል። ምክንያቱም እንደምታዩት የሆነ ድርቀት የለውም፣ መያያዝ እንጂ በጣም የደረቀ አይደለም። ትንሽ ደርቋል ግን በጣም አይደለም። ምክንያቱም ታጥቤ ወዲያው ቅባት ተቀብቼ ሰርቼው ነበር ሽሩባ፣ ለዛ ያጠቅሞኛል። የፊት ለፊቱ ቀላል ነው። ምንድነው የሚባለው? ጉዱ ከኋላ ነው አይደለም የሚባለው? ስለዚህ ከኋላ ነው ጉዱ ያለው። የፊት ለፊቱ እንደምታዩት የፊት ለፊቱም ተያይዟል ግን እንደው ትንሽ ይሻላል። ስለዚህ ከቀላሉ እንጀምራለን። ያው ለማወቅ ፊቴን ራሱ ሳየው አልቅሱ፣ ችግር የለም። እያለቀሳችሁም ቢሆን ፍቷት፣ እያለቀሳችሁም ቢሆን አበጥሯት ነው የምላችሁ፣ ልክ እንደኔ። እና ፊቴን ሳየው ራሱ በዚህ ቪዲዮ ላይ በጣም እየሳኩ ነበረ። ቪዲዮውን እውነት ለመናገር ወደ 40 ምናምን ደቂቃ ነው የቀረጽኩት የነበረው። አጥፍቼ ሳንሼ ወደ 12 13 ደቂቃ አድርጌዋለሁ ማለት ነው። ለእናንተም እንዳይበዛባችሁ። ግን በጣም ከ1 ሰዓት በላይ ነው የወሰደብኝ። ፀጉሬ ቀስ እያረኩ ነው። ያው ቪዲዮ ስላፈጠንኩት የፈጠነ ይመስላል እንጂ ቀስ እያልኩ ሳበጥርም ቀስ እያልኩ ነው ያበጠርኩት። ያው ቪዲዮ ላይ ፈጠን ያለ ይመስላል እንጂ በጣም ቀስ እያልኩ ነው። እንደገና ደግሞ ጊዜ ወስዶብኛል። እንደምታዩት የፊቱ እንኳን በጣም ተያይዟል ማለት ነው። የኋላውን እያለቀስንና ዛሬ እንደዚህ አበጥረዋለሁ። ነገ ደግሞ ከስራ መጥቼ ለመታጠብ ቶሎ ሰዓት ስለማይኖረኝ ለመታጠብ ጊዜ አይፈጅብኝም ማለት ነው። ስለዚህ ዛሬ አበጥረዋለሁ። ነገ ውህዴን የሆነ ነገር ወይ ቅባት ነገር ወይ ውህዴን ተቀብቼ ቶሎ ጊዜ ሳይወስድብኝ ለመታጠብ ይመቸኛል ማለት ነው፣ ሳምንት ስላለፈው። እና ቀስ እያላችሁ መጀመሪያ ከጫፉ ትጀምራላችሁ። ቀስ እያላችሁ እንደዚህ በጣም የተያዘ ከሆነውና እቤት ከሆናችሁ፣ እኔ ወደ ስራ ስለሚሄድ ነው እንጂ እቤት ከሆናችሁ ይሄ ምንድነው ስሙ ቅባት ነገር ጨምራችሁ ውሃ አድርጋችሁ በሱ ስፕሬይ አድርጋችሁበት ትንሽ ቀለል ይላል። እኔ ውሃ በኋላ ደግሞ ሽታ እንዳያመጣብኝ፣ ለምን ወደ ስራ ሲሄድ ገና ስመለስ ያስጠላል እርጥብ ሆኖ መሄድና ለዛ ነው፣ ግዴታ ስለሆነ ነው። ግን ቀስ እያላችሁ ካበጠራችሁት ብዙም ፀጉራችሁ እንደምታዩት ብዙም አይወጣም። እንደገና ደግሞ ለማበጠርም በጣም ይመቻል። በተለይ አንድ ላይ ማበጠር አይደለም፣ አንድ ላይ ካበጠራችሁት ምንም አይሆንም። እንደምንም ብላችሁ ፀጉራችሁን እንደዚህ በትንሹ ልክ ወፍራሙ ሽሩባ እንደምትሰሩት አይነት
በትንሽ በትንሹ ትከፍሉታላችሁ። ከፍላችሁ ለየብቻ ማበጠር እንደምንም ማለት ያው ለመክፈልም አስቸጋሪ ነው፣ ግን ከፍለነው ስናበጥረው የተሻለ ቀለል ይላል። ይላችሁ ከፍዬ ልክ ሲከፈልልኝ እንዲህ ነው ደስ የሚለኝ። ከዛ በኋላ ከጫፉ ላይ እንጀምርና እናበጥራለን ማለት ነው። ከጫፉ ላይ ከጀመር ነው። ከዛ በኋላ ወደ መሀል እያልን መጀመሪያ በእጃችን ካፍታታ ነው በኋላ ለማበጠሩ በጣም አይከብደንም ማለት ነው። ግን በተለይ ፀጉራችሁ ትንሽ አጠር ያለ እንደገና ደግሞ በጣም ብዙ ያልተቆጣጠረ ከሆነ ምንድነው ስሙ የሊቪንግ ኮንዲሽነር በሊቪንግ ኮንዲሽነር የምትተውታል አይደል? ልክ ስታበጥሩት የሚያያዝ ስታገኙ በማበጠሪያው አትበሉት፣ እንዲፈታታ ማለት ነው። ምክንያቱም ፀጉራችሁን ይበጣጥሰዋል። ከዛ ፊቴን እያዩት እኮ ያስቀኛል። እና ቀስ እያላችሁ በእጃችሁ አፍታቱት። ይሄ የተያያዘ ሲኖር በእጃችሁ በጣም ቀላል ነው። በእጃችሁ ካፍታታችሁ ሁለተኛ አይለምደኝም። አይዞሽ መስኪዬ፣ አይዞሽ የኔ ቆንጆ፣ አይዞሽ። ይኸው ሁለት አይነት ሰው አለ መሰለኝ ውስጤ። አንደኛዋ አይዞሽ የምትል፣ አንደኛዋ ደግሞ ተናዳለች። እና እኔ አይደለሁም መሰለኝ እንደዚህ ያደረግኩት፣ እኔ አይደለሁም፣ ሌላ ሰው ናት፣ ሌላ ሴት ናት እንደዚህ ያደረገችኝ ፀጉሬን። እና በእጃችሁ ታፍታቱታላችሁ። እሱ ነው በጣም ቀላል የሚሆነው ማለት ነው። እና ፀጉራችሁ ሲያያዝ እንደውም ይሄን ቪዲዮ እያያችሁ አፍታቱት፣ ምክንያቱም የልብ እንዲሰጥማችሁ ማለት ነው። እና በእጃችሁ መጀመሪያ እንደዚህ ታፍታቱታላችሁ። በማበጠሪያ ማፍታታት አይቻልም። ስለዚህ በእጃችሁ መጀመሪያ የተቆጣጠረውን፣ ከዛ በኋላ ደግሞ በማበጠሪያ ለማበጠር ተለቅ ባለ ማበጠሪያ ትጠቀማላችሁ ማለት ነው። ፀጉራችንን ተሰርተን 2 ቦታ የሚጠቅመን ለዚህ ነው። ለምን እንዳይጎዳ ይረዳናል። አሁን ይሄን ሁሉ ተያይዞ አበጥሬው ምን ብዬው ያን ያህል ፀጉር አይወጣው፣ ምክንያቱም የምንሰጠው እንክብካቤ ያግዘናል ፀጉራችን እንዳይበላሽ ማለት ነው። ስለዚህ ያው አንዳንዴ እንደዚህ ሲሆን ራሱ መጥቼ ለእናንተ ማሳየቴ፣ ያው በእጃችሁ ተጠቀሙ መጥቼ ማሳየቴ ያው ጥሩ ነው። ምክንያቱም ሁል ጊዜ ፋሲካ የለም ትላለች እናቴ። ሁል ጊዜ ፋሲካ ስለሌለ አንዳንዴ ደግሞ እንደዚህ ሲሆን ለእናንተም ይጠቅማል። እና በእጃችሁ ቀስ እያላችሁ እሱን አፍታቱት። እና አንዳንድ ጊዜ እውነት ለመናገር ትዕግስተኛ ያደርጋችኋል። ትዕግስት ያስፈልጋል። እና እኔ ብዙ ሰዎች ፀጉሬ ተያይዞ የተቆረጡ ብዙ አውቃለሁ። በቃ ቆረጥኩት እና ትዕግስት ይጠይቃል። ቀስ እያላችሁ ይሄ ቪዲዮ እንደነገርኳችሁ ቆራርጬው ነው እንጂ በጣም ብዙ ሰዓት ነው የፈጀብኝ። ማለት 1 ሰዓት ከምናምን ይሆናል የፈጀብኝ። ግን እንደምንም ቀስ እያላችሁ በእጃችሁ እያፍታታችሁ ከዛ መጨረሻ ላይ ውጤቱ አሪፍ ነው የሚሆነው። ስታዩት እንደዚህ ወዛማ ነው፣ ምክንያቱም ለስለስ ያለ ነው። አለስልሼ በቅባት በደንብ ተቀብቼ ተሰርቼ ምናምን ነበር መጀመሪያ ላይ እና ከዛ በኋላ ነው እንደዚህ የሆነው። እና ስታዩት ወዙ ምናምን አሪፍ ነው፣ ብዙ አልደረቀም፣ መያያዙ ነው እንጂ። እና ቀስ እያላችሁ ከጫፉ ጀምራችሁ ማፍታታት ትችላላችሁ። በተለይ ቅባቶች ትቀላቅሉና በስፕሬይ በውሃ እያደረጋችሁ ትንሽ ለብ ያለ ውሃ ለመሰላችሁ ትንሽ ለማፍታታት ይረዳል። በጣም የሚያቃጥል ሳይሆን ዝም ብሎ ለሰስ ያለ ውሃ ማለት ነው። ለሰስ ያለ ውሃ ቅባት ትንሽ ታደርጉበትና በሱ ታደርጋላችሁ። ወይ ደግሞ ሊቪንግ ኮንዲሽነር ካላችሁ በሊቪንግ ኮንዲሽነር ስፕሬይ ታደርጉበትና ትንሽ ሊቪንግ ኮንዲሽነሩ ውስጥ ውሃ ስፕሬይ ውስጥ ታደርጉና ውሃ ትጨምራላችሁ። ውሃ ጨምራችሁ በስፕሬይ እያደረጋችሁ ከዛ ማሳጅ አድርጋችሁት በሱ ማበጠር ይሆናል። እኔ ግን ለምን እንደሆነ አላውቅም፣ በእርጥብ ሆኖ ከማበጥረው እንደዚሁ ማበጥር ይሻለኛል። የባሰ
ነው እንትን የሚሆንብኝ ማለት ነው የሚያያዝብኝ። ግን አንዳንድ ሰዎች እንደዚህ የሚሻልላቸዋል። በተለይ ፀጉራችሁ ትንሽ አጠር ያለ ከሆነ ተመስገን ተመስገን እያልኩኝ ነው። እና እቺ ትቀረኛለች እንግዲህ። የኋላው እንደምታዩት በጣም ነው የተያያዘው፣ በእውነት በጣም በጣም ነው የተያያዘው። እሱን ቀስ እያደረኩኝ አበጥረዋለሁኝ፣ አስተካክለዋለሁኝ ማለት ነው። እና በእርጥቡ ታጥበን በእርጥቡ ቅባት መቀባት የሚጠቅመን ለዚህ ነው። ታጥባችሁ ዝም ብላችሁ አስይዛችሁት ወይ አትተውት። ታጥቡ ዝም ብላችሁ ካስይዛችሁት በጣም ነው ፀጉራችሁ የሚደርቀው። እና ታጥባችሁ ስጨርሱ ሁለት ቦታ ትከፍሉትና ሁለት ቦታ ለየብቻ በዚህ በኩል ያለውን ቅባት ቅብት አድርጋችሁ ማሳጅ ማድረግ፣ በዛ በኩል ያለውንም እንደዛው። ከዛ ደግሞ ፀጉራችሁን ዛላውን ለብቻው ማሳጅ ማድረግ በደንብ ማለት ነው። እና እሱ በጣም ነው የሚጠቅማችሁ። ሳይመቻችሁ እንደዚህ ተመስገን ተመስገን ይውላችሁ መሸ እና በጣም ነው የሚጠቅመው። በእርጥቡ ቅባት ተቀብታችሁ ከዛ ሁለት ቦታ ሰርታችሁት እደሩ። ከዛ በኋላ በነጋታው ፀጉራችሁ በጣም የተያያዘ አይሆንም ማለት ነው። በተለይ ሁለተኛ አይለመደኝም እያልኩ ነው። እና ምን እያልኳችሁ ነው? እንትን አይልም። በተለይ ዋና ነገር ምንድነው? ቅባት ተቀብታችሁ ለቦታ ስራችሁ መተኛት። በተለይ ማታ ማታ ሁለት ቦታ ሰርታችሁ አያችሁ እንዴት ብጥር እንዳለ እዩት። አምላኬ ሆይ እንዴት ቅልል እንደሚል ልነግራችሁ አልችልም። ዛሬ እንደዚህ ሆኜ ፀጉሬን ስራ ቦታ ቢሄድ አስቡት፣ አድሬ እመጣለሁ። አድሬ መጥቼ ጠዋት ላይ እንግዲህ ጠዋት ላይ ከስራ አድሬ መጥቼ ጠዋት ላይ ማበጠር አልችልም አይደል? በጣም ነው የሚከብደው። ስለዚህ ትዕግስትም አይኖረኝም። ለዛ ነው አበጥሬ ከዛ ቀለል ብሎኝ እሄዳለሁኝ። ስመለስ አጨብጭብ እያልኩኝ ነው እዚህ ጋር። እና በጣም ተመችቶኛል። እግዚአብሔር ይመስገን ስላበጠርኩት ደስ ብሎኛል። የሆነ ከድሬድ ፀጉር ፓንክ የተቆረጥኩኝ ነው መሰለኝ ማለት ነው። ቅልል ማለቱ ያን ያህል ነው። ከዛ በኋላ እንደዚህ ሁለት ቦታዬን ስርት አድርጌው ለመሰላችሁ አሁን እንደዚህ አበጥሬ ድጋሚ አስይዤው ቢሄድ አያችሁ አይደል? ችግሩ እዚህ ጋር ነው። እንደዚሁ እንዳለ አስይዤው ቢሄድ ከዛ ስራ ቦታ ውላለሁ አድራለሁ። ከዛ መጥቼ ጠዋት ለመስራት ለማበጠር ይደክመኛል። ዝም ብዬ እተኛለሁ። ያ ነው ችግሩ አያችሁ። ስለዚህ ሁለት ቦታ ሰርተነው ማደር ነው ቁልፍ ነገሩ። በቃ ሰርተነው ካደርን በምንም ተአምር ፀጉራችን አይያያዝም ማለት ነው። ስለዚህ ዋናው ነገር እሱ ነው። ፀጉራችሁን ማታ ማታ እንዳይያያዝባችሁ ሁለት ቦታ ቢያንስ ሁለት ቦታ ስርት አድርጋችሁት መተኛት አለባችሁ ማለት ነው። ከዛ በኋላ ፀጉር መያያዝ የለ ምን የለ እናርፋለን። በጣም ጥሩ ይሆናል። በጣም ደስ ብሎኛል። እንደዚህ ይመስላል። ወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ወዳችኋለሁ። ራሳችሁን ጠብቁ። ኢትዮጵያ ሀገራችንና ዓለማችንን ሁሉ ፈጣሪ አምላክ ሰላም ይስጥልን። ቻው